ሁላችንም እንደምናውቀው ብዙ ጊዜ አንደርስታንድ እንደምናደርገው ወይንም ሲወራ እንደምንሰማው ብዙ ጊዜ ሰዎች የደም ግፊታቸውን ከተለኩ በኋላ ደሜ ጨምሯል የማለት ወይንም ደሜ ጨመረ፣ ደሜ ከፍ ብሏል የማለት ነገሮችን እናያለንና እንግዲህ እስቲ ደም ይጨምራል የሚለውን ለማየት እንሞክራለን። ደም ጨመረ ሲባልስ ምን ማለት ነው የሚለውንም ለማየት እንሞክራለን። ሰላም ሰላም ቤተሰቦች እንዴት ናችሁ? ይህ ሊሻን ቲዩብ ነው። በየሳምንቱ አዳዲስ የጤና ትምህርቶችን ወደ እናንተ የሚያደርስ የጤና ቲዩብ ነው። ሁላችሁም ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ግን ኮፒ ሊንክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጉ። ብለድ ፕሬሸር ወይንም የደም ግፊት የምንለው ምን ማለታችን ነው? ብለድ ፕሬሸር ስንል ምን እያለን ነው? ብለድ ፕሬሸር ወይስ የደም መጨመር ተመሳሳይነት አላቸው ወይስ ልዩነታቸው ወይስ አንድነታቸው ምንድን ነው የሚለው ለማየት እንሞክራለን። ብለድ ፕሬሸር ስንል የሕክምና ተቋም ወይም የሕክምና ባለሙያዎች ወይንም ከሕክምና ተቋም ወይም ከሕክምና ባለሙያ ውጭ ያላችሁ ሰዎች በደንብ እንድትረዱኝ እፈልጋለሁ። ብለድ ፕሬሸር ስንል ሜጀር የምናደርገው በብለድ ቨዝላችን ውስጥ በሰውነታችን ብለድ ቨዝሎች ውስጥ ባለው የደማችንን ፕሬሸር ነው እየለካን ያለ ነው እንጂ ብለድ ቮሊዩም አንለካም። ብለድ ፕሬሸር ሲለካ እንደምታዩት ሚሊሜትር ሜርኩሪ ብሎ ነው የሚያስቀምጥላችሁ። 110 በ80 120 በ70 100 በ60 ሚሊሜትር ሜርኩሪ ነው። ሚሊሜትር ሜርኩሪ ደግሞ የሚነግረን ምንድን ነው? በደም ውስጥ ያለውን ፕሬሸር ነው እየለካን ያለ ነው። ስለዚህ ቢፒ ስትለኩ ወይንም ብለድ ፕሬሸር ስትለኩ እየተለካችሁ ያላችሁት በደም ውስጥ ያለው የደምን ፕሬሸር እንጂ በደማችሁ ውስጥ ያለው የደማችሁን መጠን አይደለም። ስለዚህ እስከ ዛሬ ድረስ ሲባል የምሰማው ደሜ ከፍ አለ፣ ደሜ ዝቅ አለ እያለን እናወራለን እና ይሄ ፈጽሞ ስህተት ነው። ስለዚህ ብለድ ፕሬሸር ስንል በሰውነታችን ውስጥ ያለው የደማችንን ፕሬሸር ነው እየለካን ያለ ነው። በቃ ሌላ ነገር አይነግረንም። የሚነግረን ፕሬሸሩ ነው። ስለዚህ ፕሬሸር መጨመርና ፕሬሸር መቀነስ በሰውነታችን ብለድ ቮሊዩም መቀነስና ብለድ ቮሊዩም መቀነስ ጋር ሪሌት ሊያደርግ ይችላል እንጂ ብለድ ፕሬሸር ስንል እየለካን ያለ ነው የደም መጠን አይደለም። ስለዚህ ብለድ ፕሬሸር ስንል ሁለት አይነት ብለድ ፕሬሸሮች አሉ። አንደኛው ሲስቶሊክ ብለድ ፕሬሸር የምንለው፣ ሁለተኛው ደግሞ ዳያስቶሊክ ብለድ ፕሬሸር የምንለው። ሲስቶሊክ ብለድ ፕሬሸር የምንለው ልባችን መስሎቻችን ኮንትራክት በሚያደርጉበት ሰዓት ላይ የምንሰማው ፕሬሸር ወይንም ግፊት ነው። ዳያስቶሊክ ብለድ ፕሬሸር ደግሞ የምንል የልባችን መስሎች ሪላክስ በሚያደርጉበት ሰዓት ላይ የምንሰማው ፕሬሸር ነው ብለድ ፕሬሸር የምንለው። እንግዲህ ብለድ ፕሬሸር ስንል ሰዎች ሁለት አይነት የብለድ ፕሬሸር ችግር ሊመጣባቸው ይችላል። አንደኛው ሲስቶሊክ ብለድ ፕሬሸር የምንለው የላይኛው ግፊት የምንለው የላይኛው ግፊት። ዳያስቶሊክ ብለድ ፕሬሸር ደግሞ ስንል የታችኛው ብለድ ፕሬሸር ስንል። ስለዚህ ኖርማሉ ስንት ነው? ስለዚህ ብዙ ጊዜ ተማሪዎችም የሕክምና ባለሙያዎችም በስትክክል ሜንሽን ሲያደርጉት አላይምና ወይንም አንዳንዶቹ፣ ሁሉንም ለማለት አይደለም፣ አንዳንዶቹ ሜንሽን ሲያደርጉት በስትክክል ሜንሽን አያደርጉትም እና ኖርማል ብለድ ፕሬሸር ሲባሉ 120 በ80 ይላሉ። ይሄ ፈጽሞ ስህተት ነው። ብለድ ፕሬሸር ስንል አንድ ሰው ኖርማል ብለድ ፕሬሸር የምንለው ቅድም እንደተነጋገርነው ሲስቶሊክ ብለድ ፕሬሸር እና ዳያስቶሊክ ብለድ ፕሬሸር የምንለው። ሲስቶሊክ ብለድ ፕሬሸሩ ቤስት ኖርማል የምንለው አለ እና ሃይ ኖርማል ብለን እንከፍለዋለን። ቤስት ኖርማል የምንለው ሲስቶሊክ ብለድ ፕሬሸሩ ከ90 እስከ 100 ስንት ድረስ 10 ድረስ ሲስቶሊክ ብለድ ፕሬሸር የምንለው ከ90 እስከ 130 ከሆነ ቤስት ኖርማል እንላለን። ሃይ ኖርማል የምንለው ደግሞ ከ131 እስከ 139 ከሆነ ሃይ ኖርማል ነው። ኖርማል ነው ግን ትንሽ ለአብኖርማሊቲ የተጠጋ። ስለዚህ ሃይፐርቴንሽን የምንለው የሲስቶሊክ ብለድ ፕሬሸራችን ግሬተር ዛን ኦር ኢኳል ቱ 140 ሚሊሜትር ሜርኩሪ ነው። ስለዚህ ሲስቶሊክ ብለድ ፕሬሸራችን ከ140 ሚሊሜትር ሜርኩሪ በላይ ከሆነ ሃይፐርቴንሽን እንለዋል። ዳያስቶሊክ ብለድ ፕሬሸር የምንለው ደግሞ ቤስት ኖርማል የምንለው ከ60 እስከ 79 ድረስ ያለውን ነው ቤስት ኖርማል የምንለው።
ስለዚህ በዚህ ውስጥ ካለ በጣም ቆንጆ የሆነ ብለድ ፕሬሸር እንለዋል። ሃይ ኖርማል ደግሞ የምንለው ከ80 እስከ 89 ድረስ ያለውን ሃይ ኖርማል እንላለን። ከ90 በላይ ከሆነ ዳያስቶሊክ ብለድ ፕሬሸሩ ምን እንላለን? ዳያስቶሊክ ሃይፐርቴንሽን እንላለን ማለት። ስለዚህ አሁን ኖርማሉን ካየን በኋላ ኢን አቬሬጅ ማለት የብዙ ሰዎችን ሜጀር አድርገን የአብዛኛው ማህበረሰብ ብለድ ፕሬሸሩ አቬሬጅ ሲሰራ፣ ለምሳሌ 100 ሰዎችን ብለድ ፕሬሸር ለክተን የእያንዳንዱን 100 ሰው ብለድ ፕሬሸር እንደምረውና ለ100 ስናካፍለው የምናገኘው አቬሬጅ ቁጥር ነው አቬሬጅ ብለድ ፕሬሸር የምንለው። ስለዚህ አቬሬጅ ብለድ ፕሬሸር ብለን የምናስቀምጠው ሲስቶሊክ ብለድ ፕሬሸሩ 120፣ ዳያስቶሊክ ብለድ ፕሬሸሩ ደግሞ 80። ስለዚህ 120 በ80 የምንለው አቬሬጅ ብለድ ፕሬሸር። ስለዚህ ቤስት ኖርማል ብለድ ፕሬሸር የምንለው ሲስቶሊኩ ከ90 እስከ 130፣ ዳያስቶሊኩ ከ60 እስከ 79። ሃይ ኖርማል የምንለው ሲስቶሊኩ ከ131 እስከ 139፣ ዳያስቶሊኩ ደግሞ ከ80 እስከ 89 ከሆነ ምን እንላለን? ሃይ ኖርማል ብለድ ፕሬሸር እንላለን። ስለዚህ ከ140 ሲስቶሊኩ ዳያስቶሊኩ ከ90 በላይ ከሆነ ሃይፐርቴንሽን እንላለን። ስለዚህ ሃይፐርቴንሽን 4 ደረጃዎች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 እና ሃይፐርቴንሲቭ ኢመርጀንሲ ብለን እንከፍለዋል። ስቴጅ 1 የምንለው ሲስቶሊክ ብለድ ፕሬሸር ከ140 እስከ 159፣ ዳያስቶሊክ ብለድ ፕሬሸሩ ከ90 እስከ 99 ከሆነ ስቴጅ 1 ሃይፐርቴንሽን እንላለን። ምክንያቱም ህክምናውም ስለሚለይ አንድ ታማሚ ስቴጅ 1 ሃይፐርቴንሽን ላይ ሲሆንና ስቴጅ 3 ሃይፐርቴንሲቭ ላይ ሲሆን፣ ስቴጅ 2 ሃይፐርቴንሲቭ እና ሃይፐርቴንሲቭ ኢመርጀንሲ ወይም ኢመርጀንሲ ክራይሲስ ላይ ሲደርስ የምንሰጠው መድኃኒት ስለሚለያይ ማለት። ስለዚህ ስቴጅ 1 ሃይፐርቴንሽን የምንለው ሲስቶሊኩ ከ140 እስከ 159፣ ዳያስቶሊኩ ደግሞ ከ80 እስከ 89። ስቴጅ 2 ሃይፐርቴንሲቭ የምንለው ሲስቶሊኩ ከ160 እስከ 179፣ ዳያስቶሊኩ ከ100 እስከ 109 ከሆነ ስቴጅ 2 ሃይፐርቴንሲቭ እንላለን። ስቴጅ 3 ሃይፐርቴንሲቭ የምንለው ሲስቶሊክ ብለድ ፕሬሸሩ ከ180 እስከ 209፣ ዳያስቶሊክ ብለድ ፕሬሸሩ ደግሞ ከ110 እስከ 119 ከሆነ ስቴጅ 3 ሃይፐርቴንሲቭ እንላለን። አራተኛው ሃይፐርቴንሲቭ ኢመርጀንሲ ዳታር ላይፍ ትሪትኒንግ ኮንዲሽን ላይ ሃይፐርቴንሲቭ ሰውየው ላይ በጣም ከፍተኛ የሆነ ኮምፕሊኬሽን ይዞ የሚመጣበት ደረጃ ላይ ነው። እንደዚህ አይነት ደረጃው ላይ ፔሸንቶቻችን ይመጣሉ። ለምን? ቢኮዝ ሃይፐርቴንሲቭ ባይ ኢትሰልፍ ኢትስ ሳይለንት ኪለር ኖ ሳይን ኤንድ ሲምፕተም። ስለዚህ ሰዎች ምንም አይነት ምልክት አያሳዩ። አንዳንዶች ላይ የተወሰኑ ምልክቶችን ልናይ እንችላለን፣ አንዳንድ ታማሚዎች ላይ። ነገር ግን ኦልሞስት ግሬተር ዛን 70% ኦፍ ዘ ፔሸንት ከ70% በላይ የሚሆኑ ሰዎች የብለድ ፕሬሸር ምልክትን አናይባቸው። በዚህ የተነሳ ሃይፐርቴንሽን ሳይለንት ኪለር ይባላል። ምልክት ሳያሳይ ሰዎችን የሚገል። ስለዚህ ስቴጅ 1 ሆኖ ሊመጡ ይችላሉ። ሃይፐርቴንሲቭ ኢመርጀንሲ ላይ ሆነው ፔሸንቶቻችን ሊመጡ ይችላል። ሶ ዛት እነዚህን ሰዎች ምንድን ነው የምናደርጋቸው? ሃይፐርቴንሲቭ ኢመርጀንሲ የምንለው ሲስቶሊክ ብለድ ፕሬሸሩ ከግሬተር ዛን ኦር ኢኳል ቱ 220 ከ220፣ ዳያስቶሊክ ብለድ ፕሬሸሩ ደግሞ ግሬተር ዛን ኦር ኢኳል ቱ 120 ከሆነ it is hypertensive emergency. We need for emergency management immediately. Otherwise, as soon as possible, the patient they are risk for they develop hemorrhagic stroke. ጭንቅላት ውስጥ ደም መፍሰስ ምንል that's hemorrhagic. so ጭንቅላት ውስጥ የምናገኛቸው የደም ቧንቧዎች ያንን ብለድ ፕሬሸሩ ይዞ የመጣውን ፕሬሸር መቋቋም ስለማይችሉ ምን ያደርጋሉ? ራፕቸር ያደርጋሉ ማለት። አዚስ ታይም ላይ ጭንቅላት ውስጥ ደም ፈሰሰ እንላለን። that is hemorrhage ወይም bleeding። ስለዚህ እንደዚህ አይነት ችግሮች ሊመጡ ስለሚችሉ በተቻለ መጠን እድሜያችሁ ከ35 ዓመት በላይ የሆኑ ሰዎች በተቻለ መጠን ቼክ ማድረግ ያስፈልጋል ሃይፐርቴንሲቭን፣ ምክንያቱም ምልክት ስለማያሳዩ።